ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በ12ኛ ክፍል የሂሳብ ትምህርት ምዕራፍ 1 የሁለተኛው ክፍል ቪዲዮ ነው የተገናኘነው። ኤክሰርሳይዝ 1.1 ሊስት ፈርስት 5 ተርምስ ኦፍ ስኩዌንስ ነው። ስለዚህ የስኩዌንሱ ጀነራል ተርም ይሰጠናል። የመጀመሪያዎቹ ተርሞችን እንፈልጋለን። 5 ካለን 5፣ 3 ካለን 3 ነው። ሶ ናው እዚህ ጋር የተጠየቀው ግን 5 ነው። ስለዚህ ኤን ናች 2n ነው። ስለዚህ this is our general term. So now put 1 in terms of n. 2 times 1 2 ይሆናል። then 2 በመጠቀምበት ጊዜ ደግሞ 2 times 2 4 ይሆናል ማለት ነው። so n 3 ሲሆን ደግሞ a3 2 times 3 6 is very easy. n 4 ሲሆን 2 times 4 8 ይሆናል። n 5 ሲሆን 2 times 5 10 ማለት ነው። ስለዚህ እነዚህ ምንድን ናቸው? there are the first 5 terms for the given general term. እስኪ ቀጣዩ ደግሞ እንየው። b an እኩል ይሆናል 1 over 2 the power of n minus 1. this one is our general term. okay general terማችን ተሰጥቶናል። so n1 በሚሆንበት ጊዜ a1 is 1 equal to 1 over 2 the power of 0. n number with the power of 0 is 1. n2 በሚሆንበት ጊዜ a2 ምን ይሆናል? 1 over 2 the power of 2 minus 1. so a2 ምን ይሆናል ማለት ነው? half. yes 1 over 2 ይሆናል ማለት ነው። n3 በሚሆንበት ጊዜ ደግሞ a3 1 over 2 the power of 3 minus 1 ነው። so ምን ይሆናል? 1 square over 2 square 1 over 4. yes 1 over 4 ይሆናል ማለት ነው። n ደግሞ 4 ስንተካ ምንድን ነው የምናገኘው? አሁን በn ቦታ በቃ ቁጥሩን መተካት። ስለዚህ 4 minus 1 3 ነው የሚሆነው። ስለዚህ 1 cubed over 2 cubed. ስለዚህ ምን ይሆናል? 1 over 8 ማለት ነው። እዚህ ጋር ደግሞ በn ቦታ 5 ስንጠቀም ስለዚህ 5 minus 1 4 ነው አይደለም የሚሆነው? 1 the power of 4 over 2 the power of 4 ማለት ነው። ስለዚህ ምን ይሆናል? 1 over 16. yes ስለዚህ እነዚህ 5 ስለተባልን እዚህ ጋር እናቆማለን ነው። so therefore those are the first 5 terms for the given general term ማለት ነው። ሲ ደግሞ ምንድነው? n እኩል ይሆናል n over n plus 1 ነው። ሶ ጀነራል ተርሙ 2n አለው። ስለዚህ በn ቦታ ምን ተካው ቁጥር 2n ነው ማለት ነው። ላይ n አለ ከስርም n አለ አይደል? ስለዚህ just substitute. this is our general term. so n1 ሲሆን 1 over 1 plus 1 half ይሆናል 1 over 2. n2 ሲሆን a2 ምን ይሆናል? 2 over 2 plus 1 2 over 3 ማለት ነው አይደል? okay n3 ሲሆን ደግሞ 3 over 3 plus 1 3 over 4 ይሆናል ማለት ነው። 4 ሲሆን ደግሞ 4 over 4 plus 1 4 over 5. እሺ n5 ሲሆን ደግሞ 5 over 5 plus 1 5 over 6 ማለት ነው። so there are the first 5 terms for the given general term ማለት ነው። okay ዲ ደግሞ ምንድነው? ጀነራል ተርማችን n cubed ነው። ስለዚህ ምን እናደርጋለን? n1 ሲሆን 1 cubed 1 ይሆናል። for n2 a2 is 2 cubed 8. n3 ሲሆን ደግሞ ምን ይሆናል? 3 cubed that is 27. n4 ስንተካ ደግሞ 4 cubed 64. n5 ሲሆን ደግሞ 5 cubed 125. ይሄን ነው የሚመስለው ማለት ነው። በጣም ቀላል ነው። ኦኬ ጀነራል ተርም ተሰጥቷል። ከአንድ ጀምሮ እስከ ተጠየቅ ነው በn ቦታ 1 2 3 እየተካን ፈልጎ የመጀመሪያዎቹ ተርም ማግኘት which is በጣም easy ነው። አሁን ደግሞ እስኪ ነምበር 2 እንየው። ነምበር 2 የሚያዘን ምንድነው? draw the graph of squares ነው። now we are going to draw the graph of squares. this is our general term. so now we are going to put 1 in terms of n. so 3 times 1 minus 1 ይሆናል 2. በn ቦታ 2 ስንጠቀም ደግሞ 5 ነው። ቀላል ነው ይሄኛው። 3 ስንጠቀም ደግሞ 3 times 3 minus 1 8 ነው። ሶ 4 ስንተካ ደግሞ 11 ነው። ግራፋችን ምን እንደሚመስል ለማወቅ እነዚህ አራት እንደ ናሙና ሲናፍ በቂ ናቸው። ስለዚህ now let's draw our graph. ሶ ግራፋችን ይሄን ይመስላል። there are the value of n vertically and the value of n horizontally. so now በn ቦታ 1 ስንተካ ያዋናችን 2 ነበር ማለት ነው። ስለዚህ 1 እና 2 የሚያገናኝ ፖይንት ደግሞ this is point ቀላል ነው። n2 ስተካ a2 5 ነበር።
ስለዚህ 2 እና 5 ይሄው እንደዚህ በቀስት ማሳያችሁ እቺ ፖይንት አቀልማታለሁ ማለት ነው። ኤን ደግሞ እንደዚህ 3 ስተካ ያገኘሁትን 8 ነበረ። ስለዚህ 3 እና 8 እቺ ፖይንት እቺ ይሄው አቀልማታለሁ ማለት ነው። ያው እንደዚህ በቀስ ያሳየዋችሁ ነው እንዴት እንደሚገናኙ። ኤን ደግሞ 4 ስንተካ ምንድነው ያገኘነው? 11 ነው ያገኘነው አይደለ? ስለዚህ 4 እና 11 የሚገናኙበት ፖይንት እቺ ፖይንት ነች። ስለዚህ ኤን 5 ብንተካም እንደዚህ ነው የሚሄደው። ግራፋችን እንደዚህ ቀጣይነት ያለው እንደሆነ ስላወቀን so our graph is looks like this እንደዚህ ያለ ይቀጥላል ማለት ነው። ኦኬ ቢ ደግሞ 1 over n ነው። this is our general term. so n1 ሲሆን a1 ምን ይሆናል? 1 yes. n2 ስንተካ ደግሞ a2 1 over 2 ነው የሚሆነው። n3 ስንተካ 1 over 3 በn ቦታ ደግሞ 4 ስንተካ 1 over 4 እያለ ይቀጥላል። yes ግራፋችን ምን እንደሚመስል ለማወቅ አይበቃንም? ይበቃናል። let's draw our graph. ግራፋችን ደግሞ እስኪ እንስራውና vertically the value of n አለን and horizontally the value of n አለን። so now n1 ስንተካ a1 ምንድነው የሚሆነው? 1 so 1.1 yes. so this is our point ማለት ነው። በቀይ እንደዚህ እንሰራለን። n ደግሞ 2 ስንጠቀም a2 ምንድነው ያገኘነው ነው? half 1 over 2 አይደለ? እቺ ፖይንት እቺ ማለት ነው። እቺ ፖይንት እቺ ነች። n2 ሲሆን ወደ ታች ወረደ 1 ነበር አሁን 1 over 2 ሆነ ሲቃለረ 3 ስተካ a3 ምንድነው ያገኘነው? 1 over 3 ስለዚህ 6 ፖይንት ማለት ነው። ያው እንደዚህ በቀይ n ደግሞ 4 ስንተካ a4 ምንድነው ያገኘነው? 1 over 4 አይደለም እንዴ? ስለዚህ this point ማለት ነው። ኦኬ ስለዚህ ግራፋችን እንደዚህ ዲክላይን እያደረገ ወደ ታች ነው ፖይንቶቹ እንደዚህ ነው የሚሄዱት ማለት ነው። ስለዚህ ግራፋችን ይሄንን ነው የሚመስለው። ኦኬ ነምበር 2 እስኪ ደግሞ c እንይና n equal with -1 the power of n. this is our general term. so n1 ሲሆን a1 -1 the power of 1 ይሆንና that is -1 yes negative. when we substitute 2 in terms of n -1 the power of 2 ይሆናል ማለት ነው። so a2 is 1. if we substitute 3 in terms of n -1 the power of 3 so a3 is -1 again. when we put 4 in terms of n -1 the power of 4 a4 is 1 again. n ደግሞ 5 ሲሆን a5 -1 the power of 5 ምን ይሆናል? -1. ስለዚህ አሁን ምን እያየን ነው? ፓወራችን ኦድ በሚሆንበት ጊዜ የምናገኛቸው መልሶች እንዳለ ምንድናቸው? -1 ናቸው። ፓወራችን ደግሞ ኢቭን በሚሆንበት ጊዜ የምናገኘው መልስ ሁሉ ጊዜ 1 ነው ማለት ነው። ስለዚህ -1 1 እያለ ነው የሚቀጥለው። ስለዚህ 1 if the value of n is even and -1 if the value of n is odd. yes this is our generalization. so now we are going to draw our graph. ስለዚህ ግራፋችን ይሄን ይመስላል። vertically the value of n አለ horizontally ደግሞ the value of n አለ። so n1 በሚሆንበት ጊዜ a1 ምንድነው? -1 አይደለ? ፖይንታችን ይሄ ይሆናል ማለት ነው። n ደግሞ 2 ሲሆን a2 ምንድነው ያገኘነው? 1 ስለዚህ ፖይንታችን n3 በሚሆንበት ጊዜ ደግሞ a3 -1 n4 ስንተካ ምንድነው ያገኘነው? 1 አይደል? ስለዚህ ይሄው 1 ማለት ነው። 5 ስንተካ ምንድነው ያገኘነው? -1 ይሄኛው ፖይንት ማለት ነው። ስለዚህ 1 -1 1 ፖይንት እንደዚህ ያለ ነው የሚቀጥለው ማለት ነው። ስለዚህ ያው ግራፍ ኦኬ ሶ የመጨረሻ ጥያቄያችን ደግሞ ምንድነው እዚህ ጋር ቦንዶስ አንክል gave 130 ኢትዮጵያን ብር for her ለቦንቱ እንግዲህ 130 ብር ሰጥቷታል። but after a month 210 ብር ደርሷል የሷ ብርና 130 ነበረ 210 የሆነ እንግዲህ እሷ ምን ልትጨምርበት ነው 210 የሆነው አይደል? next ደግሞ 290 እያለ ይቀጥላል። ሶ እስኪ ለተከታታይ ቀጣይ ያሉትን 4th 5th 6th and 7th months ምን ያህል ብር ይኖራታል? ይሄ በጣም ሲምፕል ማትማቲክስ ነው። እዚህ ጋር ፈርስት መንዝ 130 ብር ካላት ሰከንድ መንዝ ደግሞ 210 ካላት ስንት ጨምራ ነው? ከ210 130 ስንቀንስ ምን ያህል እንደጨመረች 80 ነው የጨመረችው። ሶስተኛው መንዝ 290 ነው ያላት ብሎናል። ስለዚህ 210 ላይ 80 ስንጨምር ነው 290 የሚመጣው። ስለዚህ እሷ ሁሉ ጊዜ የምትጨምረው ነገር ወይም ሴቭ የምታደርገው ተመሳሳይ ነው 80 ነው። ስለዚህ ፎር ዘ መንዝም 80 ነው የምትጨምረው ማለት ነው 370 ይሆናል። ፊፍዝ መንዝም አሁንም ከ370 80 ነው የምትጨምረው
450 ይሆናል። 6 መንዝም ከአምስተኛው ወር ላይ አሁንም 80 ነው የምትጨምርበት። ስለዚህ 450 ላይ 80 530። 7 መንዝም ከስድስተኛው ወር ከነበራት አሁንም 80 ነው የምትጨምርበት። ስለዚህ 530 ሲደመር 80 610 እያለ ይቀጥላል ማለት ነው። ኦኬ። ስለዚህ የትምህርት አቀራረቡ በጣም አሪፍ ከሆነ ቻናላችንን ሰብስክራይብ፣ ሼር እያደረጋችሁ በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።